إنا لله وإنا إليه راجعون كبور دكتور تقدامي مفتي حاجي عمر دنيا لك وهيدوال الله رب العزة يهدبتن أجر فردوس العالان برحمته بأزنته يوفقاቸው نوحاቸው بملائكة عجبا كم يهدوا تباروچ ያርጋቸው كل نفس ذائقة الموت قال سبحانه وتعالى እያንዳንዱ ነፍስ ሞትን ይቀምሳል አለ የቀብር ስነ ስርዓታቸው የሚካሄደው ማክሰኞ ቀን ነው እምትችሉ ሰዎች ተገኙ በዱዓም አትርሷቸው የኛንም መጨረሻ አላህ Subhanahu Wa Ta'ala ያሳምርልን እሳቸውንም ፍርዶስ العالان በረህመቱ በእዝነቱ ይወፍቃቸው ኢና ሊላሂ ወኢና ኢለይሂ ራጂዑን በአሁኑ ሰዓት የሚያሳዝን ዜና ተሰምቷል። እጅግ የምንወዳቸውና የምናከብራቸው የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ከዚህ ዓለም በሞት ተለይተዋል። ከ2011 ዓ.ም ጀምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በመሆን ለ3 ዓመታት ያገለገሉት ታላቁ አሊም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በጠና ታመው በሀገር ውስጥ በሆስፒታል ሕክምናቸውን ሲከታተሉ መቆየታቸው ይታወቃል። ለመላው የእስልምና እምነት ተከታዮች ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ በጣም የሚያሳዝንና በጣም ልብ የሚሰብር ቅስም ስብር የሚያደርግ ሀዘን ነው የገጠመን ሙሉ ለኢትዮጵያ ሕዝብ ማለት ነው። ያው እንግዲህ ሐጅ ሙፍቲ ሁላችሁም የምታውቋቸው ናቸው። የኢትዮጵያ ሙሉ ህዝብ የሚወዳቸው መልካም የሆኑ ሰዎች ናቸው። ብዙ ሰዎች የሚጠላቸውም ቢኖርም ነገር ግን እነሱ ከሁሉም ጎን ሆነው ሁሉንም በአንድ አይን በማየት ይሄን ያህል ዓመት ባንድ ኖረዋል። ዛሬ ግን ወደማይቀረው ሞት ዛሬ እንግዲህ ዱንያን ተሰናብተዋታል። ወደማይቀረው ወደ አኺራ ተሸጋግረዋል ማለት ነው። ያው እንግዲህ ኸይር ስራቸውን አላህ ይቀበላቸው፣ መልካም ስራቸውን አላህ ይቀበላቸው፣ አላህ ይዘንላቸው። ሙሉ የኢትዮጵያ ህዝብ እነሱን የሚወድ ዱዓ ያድርግላቸው። ብዙ የሚጠላቸው ሰዎች እንዳሉም የሚታወቅ ነው። ነገር ግን የሰው ልጅ ሲሞት አላህ ይማረው ማለት ግዴታችንም ስለሆነ እንግዲህ ሁላችንም ዱዓ ልናደርግላቸው ይገባል፣ ልናዝንላቸው ይገባል፣ ዱዓ ልናደርግላቸው ይገባል። ያው እንግዲህ ሞት እንደሆነ አይቀርም። ብዙ ወጣቶች እየሞቱ ነው። ብዙ ህፃን ልጆች ገና ብዙ ነገር የሚጠበቅባቸው እየሞቱ ነው። ነገር ግን ሐጅ ሙፍቲ የሚገባቸውን እርሜ ኑረዋል። ካሁን በኋላ ደግሞ የአኺራ ኑሯቸውን ሊመሰርቱ ወደማይቀረው ዓለም ሄደዋል ማለት ነው። ያው እንግዲህ የብዙ ሰው ቂስም ተሰብሯል። በእርግጥ በጣም ያሳዝናሉ፣ በጣም ያስገርማል። ብቻ እኔ እንጃ ምን እንደምላችሁ አላውቅም። ከመሸለ የሰማ ነው። አላህ ይዘንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ። ዛሬ ሶሻል ሚዲያ ላይ አንድ ሴት ለሐጂ ሙፍቲ ዑመር ስትሰግድ የሚያሳይ ነገር ሲንሸራሸር አይቻለሁኝ። ይህን ቪዲዮ የሰራሁት ለምን ሰገደች ምናምን ልል አይደለም። ምክንያቱም ሐጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች። ይህን ቪዲዮ የሰራሁት እነዚህ ሰዎች ምን ያክል ኋላ ቀር እንደሆኑ፣ ይህ ድርጊታቸው ኋላ ቀር የሆነ ነው። እንግዲህ ዛሬ ይሄንን ያደረገችው ሴትዮዋ የመውሊድ በዓል እናከብራለን በሚል ነው። እንግዲህ የመውሊድ በዓልን አክብሩ የሚል የእስልምና ሃይማኖት የቁርአንም ሆነ የሐዲስ የዑለሞች መረጃ የለም። ከራሳቸው በቃ ከስሜታቸው የፈለቀ ነው። አክብሩ አታክብሩ እያለ እነሱ ጋር አንጨቃጨቅም። እኛ ግን ኒው ጄነሬሽን ለአዲሱ ትውልድ ለተተኪው ዜጋ የመረጃ ባለቤት እንዲሆን የእውቀት ባለቤት እንዲሆን የመረጃ ሰው እንዲሆን እናስተምራለን። ከማስተማር እንተናነለም። ይሄን ቪዲዮ የሰራሁት እነዚህ ሰዎች ኋላ ቀር ከመሆናቸው የተነሳ ዛሬም ለሰው ይሰግዳሉ፣ ለትውልድ አይጨነቁም። ለምሳሌ በአማራ ክልል በደቡብ ወሎ ዞን አልብኮ የሚባል ወረዳ ላይ በኢትዮጵያ ደረጃ የነብዩ መውሊድ የሚከበርበት ቦታ ነው። እዚህ ቦታ ላይ ሚሽነሪዎች የፕሮቴስታንት ሚሽነሪ ገብቶ በጣም በርካታ ወጣቶች ጴንጤ እየሆኑ ነው። ኦኬ በኢትዮጵያ ደረጃ ነብዩ መሐመድ አለይሂ ሰላቱ ወሰለም ልደታቸው ነው ተብሎ የሚከበርበትን ቦታ ወደ ጴንጤነት እንቀይራለን፣ ታሪኩ ነው ይቀራል፣ እስልምና ሐሰት ነው፣ ነብዩ መሐመድ አለይሂ ሰላቱ ወሰለም ሐሰተኛ ነብይ ናቸው፣ ይሄንን እናረጋግጥላችኋለን ብለው
ጴንጤዎች ገብተው በነገራችን ላይ አልብኮ ወረዳ ብሎ ማለት ለሰሜን ሸዋ ዞን ወረዳዎች እንደ መኮይ እንደ ማጀቴ አንጾኪያ ገምዛ የሚባሉ ወረዳዎች ቅርብ ናቸው ለአልብኮ ማለት ነው። እንደሚታወቀው ከድሮ ጀምሮ መኮይና ማጀቴ የፕሮቴስታንት ሚሽነሪ የገባበት በጣም በርካታ ወጣቶችን ጴንጤ ያደረገበት አካባቢ ስለሆነ ከዛ ወርደው ከአንጾኪያ ገምዛ ወረዳ ወርደው እዛ አልብኮ ላይ በጣም በርካታ ሰውን ጴንጤ እየሆነ ነው በድብቅ ልክ እንደኛ ሂጃብ የሚለብሱ ሴቶች እንደምናችሁ ሲባሉ አልহামዱሊላህ የሚሉ ነገር ግን በድብቅ እኛ የምናመልከው ኢየሱስን ነው፣ እኛ የኢየሱስ ተከታዮች ነን፣ እስልምና ሐሰተኛ ነው እያሉ ወጣቱን ከስር ከስር እየቦረቦሩ ነው። እናንተና ግን ያው ታይዘው እየተሰጋገዱ ነው፣ እርስ በርስ እየተሰጋገዱ ነው በሚያስቅ ሁኔታ ማለት ነው። ስለዚህ ለምትሰግዷም ሴትዮ ለሚሰገድለትም ሰው ሸር አድርጋችሁ አድርሱልኝ። እርስ በርስ ስትሰጋገዱ ወጣቶቻችሁ ተረካቢዎቻችሁ የሉም፣ ነገ ጧት ማን ነው መውሊድን የሚያከብርላችሁ ብላችሁ አድርሱልኝ። ሰው ሙቶ እንኳን አላህ ይርሐመው አይባልም። ሰው ሙቶ እንኳን አላህ ይዘንለት ብሎ ዱዓ አይደረግም። ሰው በዚህ ልክ ተከፋፍቷል እንዴ? መውሊድ ይከበራል ሲላችሁ የኖረ ሰው ራስ በራሳችሁ ስትሰጋገዱ የኖራችሁ ሰዎች አሁን እሱ ሞቶላችኋል። ማን ጋር መውሊድ ልታከብሩ ነው? ማን ጋር ልትሰግዱ ነው የሚባል ዛቻ እያደረሰች ትገኛለች። ሌላ ስብራት ነው። የሰው ልጅ ሲሞት መቼም ያው ዱዓ መደራረግ አላህ ይዘንለት ብሎ ዱዓ ከማድረግ ውጭ መቼም ሞት ተመልሶ አይመጣም ጎበዝ። አንድ ሰው ሲሞት አላህ ይማረው ማለት ጥሩ ነው፣ አይጎዳንም፣ ምንም የምንጎዳበት ነገር የለም። ነገር ግን ሰው በዚህ ልክ ተጨካክሯል እንዴ ብያልኩኝ እኔ ጨነቀኝ። ሙሉ ቲክቶክ ሀዘን ነበርና አሳለፍ እያልኩ ስሄድ ይችን ሴት አገኘሁ። ይችን ሴት እስከ መጨረሻው ድረስ አዳመኳት፣ ልክ እንደሰማችኋት ማለት ነው። እሷ አሁን ደስታ ላይ ናት። ሰው ሲሞት እኮ አይደሰትም። የሰው ልጅ እኮ ሰው ሲሞት ያሳዝናል እንጂ አይሳቅም። ስቃ ጽፋባቸው ምናምን ቪዲዮ መስራት ይሄ ተገቢ አይደለም። ባህላችንም እንዲሁ ሀገራችንም እንደዚህ አላስተማሩንም። እንዲሁ መጨካከንን ይህን ያህል መጨካከን ትንሽ እንዲሁ ይከብዳል። የምር ትንሽ ይከብዳል። ነገር ግን ያው እሳቸውም ወደ የማይቀረው ሄደዋል። ማንም ቢላቸው ማንም ቢተርም ማንም የሚመጣ ነገር የለም። እንግዲህ የዱንያን ጥፍጥ ቆራጭ ሞት ነው። ሁላችንም እንሞታለን። ነገር ግን አሟሟታችንን እንደው ሁላችንንም የነሱን እርሜ ያክል እንኳን ኑረን ብንሞት ጥሩ ነው። ማለት አሁን ላይ ወጣት እየሞተ ነው፣ ወላሂ እየረገፈ ነው። እንኳን አይደለም ሽማግሌ ስንት ነገር ያሳለፈ ሰው የማታስቡት ሰው እየሞተ ነው አሁን ላይ።